ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ኢያሱ ሰላም ነው ሆይ? እንዴት ነው ፋሲካን እንዴት አሳለፍክ ብዬ በዛ ብጀምርስ? ጥሩ ነው። ሰላም ነኝ። ከትንሽ እንግዲህ የቅንጦት በሽታ ይምለዋል። በሽታም ሳይሆን ይሄ ፖለን አበባ ሲመጣ አለርጂክ የሚሆንባቸው ሰዎች ነበሩና እኔ ከነዛ ካታጎሪ ውስጥ አልነበርኩኝም። እንደዛ ነው እንግዲህ ተቀላቅያለሁ እና ድምፄን እንደምሰማው ትንሽ አድማጮቼን ይቅርታ ጠይቃለሁ። አይ ጥሩ ነው እንግዲህ ወደ ብዙሃኑ ተቀላቅለሃል። እኛም ጋር አለ በከፍተኛ ደረጃ ይሄ ነገር እና እሺ። አይ በጣም ጥሩ ነው እንግዲህ ለዛሬ ይዘን የቀረብነው ያው የማይታወቅ ሁኔታ ሳይሆን ሰውን በደንብ እንደገና ሁኔታውን እንዲገነዘብ እንፈልጋለን። ለዛ ጉዳይ ነው በተለይ የኢኮኖሚው ጉዳይ ከአመት ወደ አመት የቁልቁለት ጉዞ ከጀመረ በጣም ቆይቷል። ስለዚህ ለዛሬ መነጋገሪያችን ያደረግነው የኢትዮጵያ ኢኮኖሚ አዘቅት ብለነዋል። መንግስት በትምህርት ጥቅስ ውስጥ አለ ግን ኑሮ የለም ነው ዋናው ርዕሳችን እና ይህን እንዴት ማስረዳት ይቻላል የሚለውን ከአጠቃላይ ሁኔታ ጀምረን ትንሽ ዘርዘር ያሉ ጉዳዮችን ለማስገንዘብ ለአድማጭ ተመልካቾቻችን እንሞክራለን እና በዚህ መሰረት እንደው አጠር ባለ መንገድ ሳየው አራት ጉዳዮችን ለማንሳት ያስፈልጋል። የመዋቅራዊ ችግር አለ፣ ብዙ አምራች ዜጋ ባለበት ረሃብ ስላለ እሱን በሚመለከት ነው። ሌላው ክልል በተባለው በዚህ መቼም መቀበሪያችን በሆነው ይሄ ምንድነው ህገ መንግስት ተብየው ነገር ወያኔ ተክሎ የሄደው በዛ ምክንያት ያው የዘር ፖለቲካዊ ጦዘ ስለሆነ በዛ ምክንያት ደግሞ በክልሎች መካከል ልዩነት እንኳን ቢኖርም በአብዛኛው ግን የድህነት መጠን መለኪያ ስላለው አንዱ ካንዱ ስለሚለያይ እሱንም እናያለን። ሌላው ጦርነቱ ነው። ዋናው ያ ጦርነቱ ያስከፈለን ዋጋ ምን ይመስላል ከኢኮኖሚ አንፃር እሱን እናይና መጨረሻ ላይ እንግዲህ ለነዚህ ሁሉ ችግሮች ይሄ የአማራ ህልውና ትግል መፍትሄ ይሰጣል ወይ የሚለውን እነዚህን አራት ጉዳዮች አንስተን አጠር አድርገን እሱን ተነጋግረን እንሄዳለን። ኢያሱና ለዛሬ እንግዲህ የመጀመሪያው ጥያቄ እንደው ከአጠቃላይ ከአገሪቱ ጂዲፒ አንፃር አይተን ብዙ አምራች ዜጋ አለ፣ ወደ ኋላ እንመጣበታለን። ግን የአገሪቱ የጂዲፒ ሁኔታ ግን በጣም እያሽቆለቆለ ይገኛል እና አጠቃላይ የጂዲፒውን ሁኔታ አይተን ምን ማለት ነው በአጠቃላይ ይሄን አሁን አንድ ሰው ይሄን ግራፍ ሲያይ ምን መረዳት ይችላል የሚለውን እንደው ለአጠቃላይ ለሁላችንም በተለይ በእኔንም ጨምሮ በሙያው ያልሰለጥን ሰዎች ምን ይነግረናል የሚለውን እንደው ለማስረዳት እስኪንሞክር አጠር አድርገን ማለት ነው። ኢያሱ አይ ጥሩ ነው ሰለሞን። ይቅርታ እንግዲህ ምንም አይደለም። ምንድነው እነዚህ የኢኮኖሚክ አንዱ ኢንዲኬተር የሚባለው ወይንም ደግሞ ማመልከቻ የሚባለው የአንድ ሀገር ጂዲፒው ነው እና ያው ጂዲፒ ግሮስ ዶሜስቲክ ፕሮዳክት የምንለው ወይንም ደግሞ አጠቃላይ ሀገሪቷ የምታመርተው የግብርና የኢንዱስትሪ እና በሰርቪስ የምታገኘው ምርት ሀገር ውስጥ የሚለውና ይሄ ግሮስ ዶሜስቲክ ፕሮዳክት ኢቨን ከውጭ ጉልበታቸውን ሸጠው ወደ ሀገር ውስጥ ገንዘብ የሚልኩትን ሁሉ ያጠቃልላል። እንደዚህ አይነት ነገሮች አሉ። ግሮስ ናሽናል ፕሮዳክት ስትለው እዛው ሀገር ውስጥ የሚመረተው ነው እና ዶሜስቲክ ፕሮዳክት እና ናሽናል ፕሮዳክት የሚሉት ሀገር አለ እዚህ ላይ እና አሁን በዚህ በሀገሪቱ አመረተች ወይም ሀገሪቱ አካበተች ከሚባለው ሀብት ተደማምሮ ማለት ነው እንግዲህ በግብርናው፣ በኢንዱስትሪው፣ በሰርቪሱ በሙሉ ተመልክቶ በገንዘብ ተተምኖ የሚመጣ ነው እና ካለፈው አመት በምን ያህል ጊዜ አደገ የሚለውን ነገር የሚታይበት ሁኔታ ነው እና በአንድ በኩል በትክክል ስንመለከተው ሀገሪቱ በጦርነት ማዕበል ውስጥ ያለ ሀገር ነው እና የኢኮኖሚክ አንዱ ፕሪንሲፕሉ ምንድን ነው? አንድ ኢኮኖሚ ሊያድግ የሚችለው በመሰረቱ ሰላም ሲኖር ነው። በእርግጥ ትንሽ መከራከሪያ ነጥብ ሊኖር ይችላል። ለምሳሌ በኢንዱስትሪ የበለጸጉ ሀገሮች መሳሪያ የሚያመርቱ
የጦርነት ኢኮኖሚ የሚሉት ለብቻው የሆነ ነገር አለ። ምክንያቱም ለጦርነት የሚያመርቱት እንቅስቃሴ ራሳቸውን እንዲያሳድጉ የሚያደርጋቸው ናቸው። ግን እነሱ የራሳቸው ለምሳሌ ራሻ የተፈጠረው ሁኔታ አለ። ራሻ ከተጣለበት ማዕቀብ አንጻር ስትመለከት በዩክሬን ከጀመረችው ጦርነት አንጻር ሲሆን ነዳጅም መቀበው ኖሮ ሁሉም ማዕቀብ ኖሮ እንዲያም ኢኮኖሚያው እያደገ ነው የሚል ሁኔታ የተፈጠረበት ሁኔታ አለና የጦር መሳሪያ ማምረቷን አቅም ከፍ አድርገዋለች። በዛ ማምረትን ብቻ ሳይሆን አምርቶ የመሸጥም አለ። በኢትዮጵያ ውስጥ ግን በሶስት ውስን የሆኑ ኢንዱስትሪዎች ማለትም ኢንዱስትሪ የምንለው ነገር ራሱ አብዛኛው ነገር እንደ ጨርቃ ጨርቅ ወይ ጫማ ወይም መሰረታዊ የሆኑ ግብአቶች የሆኑ ኢንዱስትሪዎች መሰረታዊ የሆኑትንም ራሱ ማንሸፍንበት ሁኔታ ነው የምናውቀው። ምክንያቱም ለምሳሌ ኢትዮጵያ ዘይት ከውጭ እያመጣች ነው ለህብረተሰቡ የምታደረሰው፣ የሚያሳፍር ነገር ነው። ሰሊጥና ኑግ፣ ተልባ የምታመርት አገር ዘይት ከውጭ እያመጣች ነው ገበያ ላይ የምታውለው እና ይሄ ሁሉ ነገር አለ እና በአጠቃላይ ስትመለከተው ህብረተሰቡ አገሪቷ አሁን በትንሹ ለማስረዳት አገሪቱ ከውጭ አገር ገንዘብ ኖሯት ከውጭ አገር ልታደርግ የምትችለው የንግድ ሁኔታ ባላት የገንዘብ ክምችት ሀብት የተወሰነ ነው ማለት ወደ ውጭ የምትልከው ነገር ዶላሩ ምኑ ተሰብስቦ ነው። ከውጭ ሕክምናም ቅድም ያልነው ዘይትና ምግቦችን፣ የእርሻ መሳሪያዎችን፣ የጦር መሳሪያዎችን፣ የትምህርት መሳሪያዎችን የመሳሰሉትን ብቻ ከውጭ የምታመጣው ማለት ነው እና ይሄንን ለማስገባት አቅም አይኖራትም ማለት ነው። አቅም ከሌላት በአገሪቱ ውስጥ ደግሞ እነዚህ ግብአቶች ወይንም ደግሞ የሚመጡት ቁሳቁሶች ዋጋቸው እጅግ የናረ ነው የሚሆነው። በአሁኑ ሰዓት ለምሳሌ ሐኪም ቤት ሄደህ የመድኃኒት ለመግዛት በጣም ውድ ነው። እንዲያውም አንዳንድ ጊዜ መድኃኒቶቹም የሚባሉት መድኃኒቶች አይኖሩም። ሰዎች ዘመድ ፈልገው ከዱባይ ከምናምን ካላገኙ በስተቀረ መድኃኒቶች የግል ኤክስፒሪየንስን ጭምር ነው እዚህ ላይ የምነግረው እና ብዙ ሰዎች መድኃኒትም ላያገኙ ይችላሉ እና ይህም ሁሉ የአቅም የማጣት ሁኔታ አለ። ከሰሞኑ የምናየው የነዳጅ እጥረት ምንም እንኳን በጦርነቱ የተመካኘ ቢሆንም ስለ እንደ ስትራቴጂ አገሪቱ ለክፉ ቀን አድርጋ የምታስቀምጠው የነዳጅ ክምችት መኖር ነበረባት እና የድርጅት ክምችቱ ራሱ በቂ ያለመሆኑ የሚያሳይህ የአገሪቱን ኢኮኖሚ ደካማነት የሚያሳይ ሁኔታ ነው እና ይህ ሁሉ ደማምረ ስትመለከተው የጂዲፒው መቀነስ በአገሪቱ ህብረተሰቡ ላይ በምን መልኩ ይገለጻል ብትለው በምግብ አመጋገቡ፣ በጤንነቱ፣ ባኗኗሩ፣ ባለባበሱ፣ በሁሉ ነገሩ ይመለከታል እና ድንገት ፕራይቬት ላወራህ እችላለሁ እና አንድ የጎረቤት ሀገር ቴሌቪዥን ተመልክቼ ነበረ ፕሮግራማቸው እና ምንሽ ማድረግ ስላልፈለግኩ ነው እዚህ ላይ እና የሀገር እንዲሁ በቴሌቪዥን ፕሮግራማቸው ስትመለከተው በቃ እንደሞተ ታየዋለህ። ሞቷል ሀገሩ እና በጣም የሚያሳዝኑ ሁኔታ ነው ያለው እና የሀገሪቱ ብሔራዊ ቴሌቪዥን የሚያስተላልፈው ኢሜጅ ብዙ ጊዜ የተመረጠ ነው የሚሆነው። ብዙ ጊዜ የተመረጠውን አድርገህ ነው የምታስተላልፈው እና ነገር ግን የተመረጠው እንኳን ብሎ የሚያሳየው አገሪቱ የሞተች እና የደህየች መሆኗን ያሳያል። በኢትዮጵያ ውስጥም እንደዚህ አይነት ክስተቶች ሊመጡ ይችላሉ። የምግብ እጥረት መኖር ለምሳሌ የህፃናት ወተት ጀምሮ አንዳንድ ቤዚክ የሆኑ ነገሮች የህፃናት ወተት ሰዎች ከውጭ ሀገር ሲሄዱ ለልጆቻቸው ወተት ግዙልን እያሉ የህፃናት ወተት ሁሉ እያስገዙ ትናንሽ ቤዚክ የሆኑ የሴቶች መጸዳጃ የሚሆን የወንዶች መጸዳጃ የሚሆን የመሳሰል እያንዳንዱ አጠቃቅን ነገር ላይ የምታመለክተው ነገር ነው። በኮንትሮባንድ ከብቶ ወይንም በተለያዩ የመግቢያ ዘዴዎች ገብቶ አዲስ አበባ ላይ የሚረገፈው የሸቀጥ ፍጆታ ከሌለ በስተቀር አገሪቱ ውስጥ እንደ ልብ አታገኝም። አዲስ አበባ ላይ ተገኘ ማለት ግን ለአዲስ አበባ ላይ እንግዲህ 7 ሚሊዮን ግፋ ቢል እንደው 8 ሚሊዮን ህዝብ አለ ብንል የተቀረው ወደ 120 ምናምን ሚሊዮን ህዝብ ያለው ውጭ ነው ያለው። አፋር፣ አማራ ክልል፣ ኦሮሚያ ክልል፣ ሶማሌ ክልል ገጠር ውስጥ ነው ያለው። እንግዲህ አስበው አዲስ አበባ ላይ እጥረት ካገኘ ገጠር ውስጥ እንዴት ልታገኝ ትችላለህ ማለት ነው። ስለዚህ በዚህ ሁሉ መገለጫ ነው ማለት ይችላል። አለባበሳችን፣ ከአመጋገባችን
ከጤናችን እና ህብረተሰቡ ማየት ያለበት እነዚህን ምልክቶች ነው። በእርግጥ አንዳንድ ጊዜ ወደ ውስጥ አብረዛው ስትኖር የሚመስለኝ ምንድን ነው አንዳንድ ነገሮች እንደ ቅንጦትም እየተወሰዱ ወይም ደግሞ ሰው ሌላ መፍትሄ እየፈለገ ማለት ነው ሌላ መፍትሄ እየፈለገ ራሱን አቻችሎ የሚኖርበት ዘዴ እየፈጠረ ነው እንጂ ይሄ ጂዲፒ የሚያሳየን ነገር የሀገሪቱን መውደቅ ነው። ምክንያቱም ለምሳሌ በአውሮፓ ውስጥ ወይም በእናንተም ሀገር ጂዲፒው 1% ቀነሰ ወይም 1% አይደለም 0 ምናምን ቀነሰ ማለት በኢኮኖሚስት ትልቅ ሾክ ተፈጠረ ማለት ነው። በጣም አስደንጋጭ ሁኔታ ተፈጠረ ማለት ነው። እና ያ እንዳይፈጠር ጂዲፒው እንዲያደግ በ1% አሁን ለምሳሌ በእንግሊዝ ሀገር አንዳንድ ጊዜ ያው እዚህ ብዙ ስለሆነ 1% አደገ ተብሎ ለመንግስቱ ሲጨበጨብ ነው የምንመለከተው። በግልጽ ጂዲፒ በጣም ግዙፍ ስለሆነ ትሪሊየን ስለሆነ በትሪሊየን ላይ 1% ተጨምሮ የሚያመጣው ለውጥ አለ። 2-3% ከተጨመረማ ሀገሩ ነዷል ማለት ነው በእድገት። በኢትዮጵያ ውስጥ ደግሞ ካለችው ድህነት ላይ ስትቀንሰው የሚያመጣው ጣጣ ብዙ ነው። ምክንያቱም አሁን እዚህ ላይ ማሰብ ያለብን በፊትም ድህነት ነበረ። ከዛ ድህነት ላይ ነው እንግዲህ ቀንሰው ወደ ድህነት የምታወርደው። ከእድገት ላይ አይደለም የምታወርደው፣ ከድህነቱ ላይ ነው። ኢትዮጵያ የፈለገችውን ለምሳሌ 2 ዲጂት 3 ዲጂት አደገች 2 ዲጂት አደገች በምትባልበት ዘመን እንኳን ድሃ ሀገር ነች እና ከዛ ድህነት ላይ ነው እንግዲህ መልሰ የምትቀንሰው ሌላ ነገር አይደለም። እና በፊት አንድ ሰው አንድ ካልሲ ከነበረው ወይ 2 ካልሲ ቢኖሩ በሚቀጥለው ዓመት 1 ካልሲ ብቻ ነው ሊኖረው የሚችለው ማለት ነው። አይነት ብለን ማስረዳት ይቻላል። በዛ አይነት ትክክል ነው። አይ መልካም እንግዲህ በአጠቃላይ እንደገላለጽከው ዝርዝር ነገሮቹን እንዳለ ሆኖ ይሄ ሰውዬ ከመጣ ጀምሮ ግን እንደው ለማጠቃለል ያህል ነው ከአራውንድ 9 እድገት ነበረው ከሚባለው ወደ 6 እንዳልከው እንግዲህ የነበረው እድገት ራሱ ድህነት ላይ ስለነበረ ያንን ለመሸፈን የሚደረግ ጥረት ነው እንጂ ሪሊ ምንም ከእድገት ላይ እድገት ሆኖ አይደለም የኛ ጉዳይ። እና ስለዚህ እንደሚያሳየው እንግዲህ በ3 እጅ አጥፍቶታል ማለት ነው ይሄ ሰውዬ። እኔ እንደዛ ነው የሚታየኝ። በ3 እጅ አጠፋው ማለት እንግዲህ ከሚገባው ነገር እንግዲህ የህዝብ ቁጥር እየጨመረ ፍላጎት እየጨመረ ኑሮ እየተወደደ ምናምን በሚመጣበት ሰዓት ከዛ እንደገና አጠቃላይ ጂዲፒውን በ3 እጅ ቀነስከው ማለት 1/3ኛውን በጣም ትልቅ ነገር ነው። አንተ እንዳልከው ነው እና በጣም ከፍተኛ ነገር ነው። እንደው አሁን ካንተ ጋር እየተነጋገርኩ አንድም የሆነ ዝም ብዬ ያው መቼም የዘመኑ የኤአይ ስለሆነ ዝም ብዬ ስፈልገው ሰርኩላር ፍሎ ኢንካም የሚል አገኘውና እቺን ግራፍ ሰጥቶኝ ነበርና አሁን ይሄ ብዙ ነገር ይገልጸዋል። የታክስ ሁኔታ አለ፣ እያንዳንዱ ኢንካሙን ከየት እንደሚያገኝ ነው፣ ዌጅ፣ ዲቪደንድስ፣ ኢንትረስት ምናምን የመሳሰለው ወደ ሃውስሆልድ ይመጣል። ከዛ ደግሞ እንደገና ያን ደግሞ ሲገዛ እቃውን ምን ሲል እንደገና ይገባል ማለት ነው። ዲማንድ አለ። ዲማንድ ለማግኘት ያው ህዝቡ ኢንካም ማግኘት አለበት። ያ ደግሞ መስሪያ ቤቶች መኖር አለባቸው፣ የምርት ሁኔታዎች ማለት ነው። እነሱ ደግሞ ኢንቨስትመንት ያስፈልጋቸዋል። ኢንቨስትመንት ከሌለው ደግሞ ጂዲፒ ይጎዳል ማለት ነው። እሱ ብቻ ሳይሆን ቅድምም እንደጠቀስከው ለምሳሌ ኢምፖርት የምታደርገው ነገር ከበዛ ከኤክስፖርቱ ያው ኔጌቲቭ ኢፌክት ነው ያለው፣ እሱም አለ። ስለዚህ ጂዲፒውን የሚያሳድጉ ጉዳዮች በሙሉ አገንስት ነው የሚሰራው ይሄ ሰውዬ ማለት ነው። ስለዚህ ኢንቨስትመንት የለም፣ ኢምፖርት ይበዛል ከኤክስፖርቱ። በዛ ላይ ደግሞ የገቨርንመንት ስፔንዲንግ ራሱ እንኳን ቀንሷል ብንል በውስጥ ስትመረምረው ግን ያው የወታደሩ ጉዳይ ስላለ ወደሱ እንመጣበታለን። እንግዲህ ጂዲፒው ቀንሶ በዛ ላይ ደግሞ መንግስት ስፔንድ የሚያደርገው ነገር ሲጨምር በእርግጥ ይጨምራል ይላል ጂዲፒው። ግን መንግስት ያንን ቢጨምር እንግዲህ ሌሎቹን ሴክተሮች ደግሞ በጣም እንዴት እንደጎዳቸው ያሳያል ማለት ነው፣ ሚሊተሪውን ሲያደግ ነው። ስለዚህ እሱ ሁሉ ስላለው በእርግጥ ሁሉን ነገር መጠቅለል አንችልም፣ በዝርዝር ማስረዳት ስለማይቻል አሁን ያለው በአጠቃላይ ግን ይሄ ሁሉ ችግር አለ። ስለዚህ አገሪቷ ውስጥ ኢንቨስት ካልተደረገ፣ ገበያው በደንብ ካልተዘዋወረ፣ መግዛት ካልተቻለ ምናምን ይሄ ሁሉ አንድ ላይ ተደማምሮ አገሪቷን እንግዲህ መከራዋን እያሳያት ነው ያለው ማለት ነው ይሄ አገዛዝ። ከዛ አንፃር እናየዋለን። ስለዚህ አሁን ወደ ሁለተኛው ልምጣና እያሱ
ያው እንዳልኩት አጠር አድርገን ለመነጋገር እንድንችል የሁለተኛው ጉዳይ እንግዲህ በዚሁ ባለው እንኳን ሆኖ እንዳለ አንዱ ከአንዱ የመበላለጥ ነገር ይታያል እና እንዳለ የድህነት ወለሉ ያው ከዚህ በፊት ተነጋግረናል። አድማጭ ተመልካቾቻችን ካስታወሱት አደነ ትንሽ ቆየት ብሏል። 86 ሚሊዮን በላይ የሆነው ህዝብ ያው በድህነት እንደሚገኝ ይታወቃል እና ያን እንግዲህ ፐርሰንቱን ማውጣት ነው። ከ72 ነው ከምናምን በላይ ፐርሰንት በላይ ድህነት አለ። እንደዛም ሆኖ ግን በዛው ድህነት ደግሞ ያለውን ድህነት ስታወዳደር ከድሃም የሆነ አካባቢ አለ ደግሞ ነው እንዲሁ ስታየው ማለት ነው። እና ያንን ለመግለጽ ያህል አንድ እንደው እንደማጠቃላይ የሚሆንና ለአድማጮቻችንም ግልጽ ሊሆን በሚችል ደረጃ የሆነ ያዘጋጀነው ነገር አለ የድህነት መጠንን የሚያሳይ ማለት ነው። እና እስቲ እንደው የዚህን የድህነት መጠን በማገናኘት እንዳልኩ እንግዲህ አጠቃላይ ድህነቱ እንዳለ ነው፣ ሁሉም በዛ ውስጥ ይገባል። ከዛ ውስጥ ደግሞ ከኢንካም አንጻር ነው ይሄን ሌላው የድህነት መለኪያ ያለ ኤምፒአይ ነው ምናምን የሚሉት በዛ ካየነው ደግሞ እንደውም ሶማሌን ነው አንደኛ የሚያደርገው። ግን እሱን ሳይሆን ይሄኛው ከገቢ አንጻር የሚታይ አይነት የድህነት መጠን አገላለጽ ነው በ2016 ብለው የወጡትና ያው ሁለቱም ግራፍ ተመሳሳይ ነው። እንደው ለማሳየት ነው የተለያየ ስኬል ስለተጠቀሙ ለማሳየት ነው እንጂ ባር ግራፉን ብቻ ማየቱ በቂ ነው። በግራ በኩል ያለው የድህነት መጠን በፐርሰንት ነው። ከስር ያለው ደግሞ ክልሎቹ ናቸው። እንደው ዝም ብሎ ራፍሊ እንዲሁ ላየው ሰው ይሄኛው ክልል ከዚህኛው ይበልጣል ማለት ይቻላል። እና እሱን እንግዲህ ኢን ፐርስፔክቲቭ እስኪ እናሳየው ካለው ችግር አንጻር ብዬ ነው እያሱ። እና ትንሽ አንተም አንዳንድ ነገር ጀማምረው እኔም እንትን ብዬ እናጠቃልለዋለን በዚህ። ጥሩ። ከዛ በፊት ትንሽ ክላሪፊኬሽን ለመስጠት ምንድን ነው ጂዲፒ እና ጂኤንፒ ስንል ግሮስ ዶሜስቲክ ፕሮዳክት ግሮስ ናሽናል ፕሮዳክት በሚለው በኢትዮጵያ ውስጥ ከዛሬ ብዙ ጊዜ ያልሰማሁት ግሮስ ናሽናል ፕሮዳክት የሚል ነገር ከኢትዮጵያ ውጭ ያሉ ካምፓኒዎችም ኢትዮጵያ ካምፓኒዎች ሆኑም ግለሰቦች ወደ ሀገሪቱ ፍሰት የሚያደርጉትን ነገር ሜጀር የሚያደርግ ነገር ብዙ አላየሁኝም። እና ስለዚህ ዋናው የምንለካው ሀገር ውስጥ ብቻ የተመረተውና የሚመረተውና የተሸጠውን ነው። እዚህ ላይ እንግዲህ አሁን እዚህ ላይ ትንሽ የሚያስደነግጥ ግራፍ ነገር አለው። ምክንያቱም ለምሳሌ ትግራይ አለ፣ ቀጥሎ አማራ አለ፣ ቤንሻንጉል ጉሙዝ አለ፣ ኦሮሚያ አለ እና አፋር እያለ ይሄዳል። እና አሁን በዚህ በኩል አንዳንድ የሚያሳስብህ ነገር አለ። ለምሳሌ አሁን ትግራይ የሚባለው ክልል በአንድ ወቅት ላይ በቲፒኤልኤፍ በነበረበት ዘመን በእርግጥ እዛ አካባቢ ያሉት የፖለቲካ ልሂቃን የሚከራከሩበት ነው፣ ግን ሪያሊቲው ያ አይደለም። ብዙ ኢንቨስት የተደረገበት እና የተሰራበት ሀገር ነው። በእርግጥ አንዳንድ ኢንቨስትመንቶች እና አንዳንድ ስራዎች ትንሽ የኢንቨስትመንትን ወይም የቢዝነስን ህግ ጋር ያልተከተሉ ስሜታዊነት ያላቸው የረጅም ግን ግብ ያላቀዱ አይነት ነገሮች አሉ። ለምሳሌ አንዱ ማስታውሰው ባዜብ የሚመራ የሆነ አንድ የቶዮታ መኪና መገጣጠሚያ እንሰራለን ብለው የትራክተር መገጣጠሚያ እንሰራለን ብለው የጀመሩበት ነበረ እና ቦሌ ላይም የመኪናውን ሾሩሙ ላይ ያዘጋጁበት ነገር እና አንዳንድ ጊዜ የመሰረታዊ የዚህ የኢኮኖሚ እንቅስቃሴ በተለይ ኢንዱስትሪውን በተመለከተ በኢትዮጵያ ውስጥ ትንሽ ፌዝ የሚያደርጉት ነገር አለ። ለምሳሌ አሁን አሚቼ ሲባል ሰምተሃል? አድገንበታል። አሚቼ አሁን አሚቼ ከተቋቋመ ረጅም ጊዜ ሆነው መኪና ይገጣጥማል፣ ግን አንድ ሞተር አምርቶ አያውቅም። አንድ ብሎንም አምርቶ አያውቅም። ፕሮግረሱ መሆን ያለበት በእኔ እድሜ ልክ ማለት ነው። ፕሮግረሱ መሆን ያለበት የአሚቼ ለምሳሌ በሚቀጥሉት 10 ዓመታቶች ውስጥ እንዲሁ ብረታ ብረቶቹን ኢትዮጵያ ውስጥ በሚመርት በሚቀጥለው 5 ዓመት እንደሚቀጥለው ደግሞ ሞተር ማምረት መቻል አለበት እያልክ ያንን የመኪና መገጣጠሚያ ፋብሪካ ወደ ትልቅ ኢንዱስትሪ ግብዓት መለወጥ እቅድ ሊኖርብህ ይፈልጋል። እንደዛ አይነት ቲንኪንግ ከሌለ ሀገር ልታድግ አትችልም።
እና አሁን ትግራይን ስንመለከት ኢንቨስትመንት ተደረገበት የሚባል ሆኖ ነገር ግን ዛሬ በድህነት ቁንስስ ነው። እንግዲህ ዳታው በትክክል በየትኛው ሜጀር እንደተደረገ ማወቅ ያስፈልጋል። ለምሳሌ ከጦርነቱ በኋላ ከሆነ በተለይ አሁን አብይ ከመጣ በኋላ ከሆነ ትግራይ እንደወደመች እናውቃለን። እንግዲህ ትግራይ ወደመች ስንል ኃላፊነቱን የምንሰጠው ደግሞ ለአንድ ሰው ብቻ አይደለም መሆን ያለበት። ፖለቲካ ኮሬክትነስም አያስፈልግም፣ ኦነስትሊ መነጋገር ስላለብን ማለት ነው። ምክንያቱም ቲፒኤልኤፍ ራሱ የፖለቲካል ስትራቴጂ ስልቱ ራሱ የተከተለበት መንግስት ስህተት ነበረ። የማዕከላዊ መንግስቱም የተከተለበት ስህተት ነበረ። ስለዚህ የኤርትራ ታጣቂዎች ወደ ትግራይ በሚመጡበት ሰዓት ከዚህ ቀደም በትግራይ ሲደረግ የነበረውን ኢንቨስትመንት አይናቸው ቀይ ለብሶ ያዩት የነበረው ነበረ። ስለዚህ ሄደው ፋብሪካ መነቃቀል የነበረ ይሄ በአብይ የታመነ ነው። ቲፒኤልኤፍ ማምኖበታል እና ፋብሪካዎቹን ነቃቅሎ የመውሰድ እና ትግራይን መልሶ ወደ ድንጋይ ዘመን የመለወጥ አይነት ሂደት የነበረበት ሁኔታ ነው እና አጠቃላይ የነበረው የፖለቲካል ሁኔታ እንደዛ አይነት ሁኔታ ፈጥሯል። ነገር ግን ከዛ በፊት እኔ ልክ ለውጡ አካባቢ አንድ የሆነች ነገር የሚያሳይ ነገር አለ። ለምሳሌ የጤና በኩል በተመለከተ ትንሽ ሪሰርች አድርጌ ትግራይ አካባቢ የተሻለ የጤና ሰርቪስ እንደነበረ አይቻለሁ። ከዛ ተሽሎ የሚገኝ የነበረው ከትግራይ ተሽሎ የሚገኘው እዚህ ላይ ግራፍ ላይ የምናየው የሀረር ነው። አሁን እዚህ ላይ ምንድን ነው የሚያሳየን? በትክክል የሚያሳየን ለምሳሌ ሀረር አካባቢ እንደ ግዛት ወይም እንደ አዲሱ ፌዴራል መንግስት ስትመለከተው በአንጻራዊነት በሰላም የሚኖር አካባቢ ነው። ጦርነት አይካሄድበትም። ኦሮሚያ ጦርነት ይካሄድበታል፣ ትግራይ ጦርነት ይካሄድበታል፣ አማራ ጦርነት ይካሄድበታል። ቤንሻንጉልም የራሱ ሰላም የለውም፣ አፋርም የራሱ ሰላም የለውም። እና እነዚህ ስትመለከታቸው በዛ አካባቢ የድህነት ነገር ቢኖር የሚያስገርም ነገር አይደለም። ምክንያቱም አንደኛ ገበሬው የዕለት ተዕለት ስራውን አምርቶ አይሸጥም፣ መንግስት ግብር አይሰበስብም፣ ንግድ ቆሟል። ስራ ስለ አሁን ለምሳሌ ድሮ የሚባል ለምሳሌ በባህር ዳር አካባቢ የሚመረቱ አትክልቶች ወደ አዲስ አበባ ያለምንም ችግር በመኪና ተጭኖ ይሄዳሉ። አሁን ግን የምትልክበት መንገድ የለም። ብትልክም አደጋ ይደርሳል። እንደዚህ የመሳሰሉት ነገሮች ያለውን ድህነት ከነበረው ድህነት ላይ የባሰ እንዲጨምር አድርጎታል። ከብትን አደልበ በግም ሆነ ዶሮም ወደ ከተማ ወስደ ካልሸጥ ድህነት ውስጥ ነው የምትገባው። ነገር ግን እዚህ ላይ አንድ የሚያስደነግጥህ ነገር ደግሞ አለ። ለምሳሌ ለኦሮሚያ ህዝብ ቆሜ ያለሁ፣ ኦሮሞን በስንዴ እያመረትኩ ነው፣ ስንዴው እየበለጸገ ነው፣ ይኸውላችሁ የሚለው መንግስት ግን የኦሮሚያን ክልል እንግዲህ አንደኛው ኦሮሚያ ክልል ደግሞ የሚታወቅበት ፈርታይል የሆነ በጣም ለምለም የሆነ በከብት በጣም አርታም የሆነ አካባቢ ነው። ነገር ግን ያንን ሀብት ከድህነት ህብረተሰቡ የሚወጣበትን መንገድ ስርዓቱ አላበጀም ማለት ነው። ይህን የምትመለከተው ስርዓቱ አላበጀም። ስለዚህ ሰው ኢቭን ወተት እንኳን ቢያመርት፣ ቅቤ ቢያመርት፣ አይብ ቢያመርት ወደ ከተማ ወጥቶ አይሸጠውም ማለት ነው። ለምሳሌ በዚህ በፋሲካ በዓል ላይ አንድ በግ 45,000 ተሸጠ፣ ዶሮ 2,500 ተሸጠ፣ 3,500 ተሸጠ ምናምን ስትባል ድንገት የዶሮም የበጉም እጥረት ላይሆን ይችላል። የትራንስፖርቱ አለመኖር ነው። በዛ ላይ በእንቅርት ላይ ጆሮ ደግፍ እንደሚባለው የገልፍ ጦርነት አለ። በዛም የተሰበሰበበት ነገር አለ እና ይሄን ድህነት የምታየውና አንጻራዊ ለምሳሌ አሁን ድሬዳዋን ብትመለከተው የንግድ ከተማ አይነት ነገር ነች። ህብረተሰቡ ሰርቶ አደር ነው፣ በራሱ ነው። አብዛኛው የመንግስት ተቀጣሪም አይደለም እና እንዲህ አይነት ነገሮችን አዲስ አበባ እንግዲህ በድህነትም ደረጃ ደህና ነው ቢባል ያው በኢኮኖሚክስ በዚህ ዲቨሎፕመንት ኢኮኖሚክስ ላይ የምንለው ምንድነው ሴንተሩ ከሁሉም አቅጣጫ ሪሶርስን አምጥቶ ከተማ ላይ ነው የሚያፈርሰው። አዲስ አበባ መንግስትም የውጩን ሰው ለማስደሰት የኮሪዶር ልማት በለው የመሳሰሉት ነው የምንለው ሁሉ ገንዘብ የሚፈሰው እዛ ነው። ሀብታሙም ሰርቆ የሚያመጣው እዛ ነው። ከክፍለ ሀገር ሰርቆ የሚያመጣውም እዛ ነው። ሁሉም መሸሸጊያው እንደዛ ነው። ትልቁ ምሳሌ ቲፒኤልኤፍ አመራር ላይ በነበረበት ሰዓት አብዛኞቹ ጀነራሎች እና የቲፒኤልኤፍ ሰዎች ትላልቅ ቪላዎች የሰሩት አዲስ አበባ ላይ ነው። ህንፃዎችን የገነቡት አዲስ አበባ ላይ ነው እና አዲስ አበባ ላይ የድህነት በአንጻራዊነት የተሻለ ነው ቢመስልም ዲፕሎማቲክ መቀመጫ ነው፣ ገንዘብ ይዘዋወራል፣ እንደዚህ መሳሰሉት ነገር አለ። ነገር ግን ይሄኛው ምንድን ነው ዱቄት በአመድ ይዝቃል አይነት ነገር ነው። ልዩነቱ በጣም ትንሽ ነው። እና
በሁሉም ሀገር ድህነት እንዳለ የሚያሳይ ነው። አንድ ቦታ ትንሽ ተሻለ ቢባል አንጻራዊነት የዳታ ጉዳይ ካልሆነ ዳታውን ኒውስ በሆነ መንገዱ ማየት ያስፈልጋል። በየትኛው አካባቢ ነው ይኸኛው ለምሳሌ ሀረር አካባቢ ብትመለከተው ይሄናል ኢንዱስትሪ የምትለው ነገር የለም። እስከዚህ የማውቀው ነገር የለም። ድሮ ወደ ሀረር አካባቢ የነበረው ለምሳሌ አማሬሳ ምናምን የሚባሉት ከዛም ደግሞ ወደ ባቢሊ ምናምን የሚባሉት አንዳንድ ኢንዱስትሪ ነገሮች ነበሩ። ግን አሁን ይህን ያህል በሀረር አካባቢ ትልቅ የኢንዱስትሪ እንቅስቃሴ ያለ የምትለዋል። በዙሪያውም አካባቢ ይህን ያህል ሀረር ከተማ ራሱ ትልቅ የኢንዱስትሪ ከተማ የእርሻም ከተማም አይደለም፣ ግን የንግድ ከተማ ነች። ምክንያቱም በአንድ በኩል ወደ ጅጅጋ የሚሄደው መስመር አለ፣ በዚህ በኩል ደግሞ ወደ ድሬዳዋ የሚሄደው ነገር አለ። ወደ አዲስ አበባም ለመምጣት ሁሉም ሴንተር ነገር ነች እና ድንገት የተሻለ ኢኮኖሚክ አክቲቪቲ ይኖራቸዋል የሚል ግምት ነው ያለኝ። ጦርነቱ ባለመኖር አንድ ትልቅ ለነሱ ጥቅም ሆኗል። ግን ጦርነት ባለበት ሀገር ድህነቱ ከዚህ የባሰ ነው ግራፉ ከሚያሳየን። በትክክል ነው። ለነገሩ ያው ሀረሪ ነው ያው በክልሉ አገላለጽ ትንሿን ክፍል ወስደው ነው ሀረሪ እኛው ድሮ የምናውቀው ሀረር ስላልሆነ ከዛ አንጻር የሚከፋፍሉት እና ሀረሪ በጣም ትንሽ ነው። ለክልልነትም ቀርቶ ለዞንነትም የማይበቃ ክልል ነው። እንግዲህ ክልል ብለው አድርገው እንደዚህ የሚያደርጉን እና የሚደንቅ ነው። ይሄ እንግዲህ መቼም አንዳንድ ትንተናው ላይ የውጮቹም የሚያጥኞች ሀገር ውስጥ የምንበለው ቢኖሩበትም አብዛኛው ዳታ የሚገኘው ይሄ ምንድን ነው ሴንትራል ስታቲስቲክስ ኤጀንሲ የሚሉት ቦታ ስለሆነ ብዙ ቀጥተኛ ያሳይም፣ ግን ሊሸፍኑት የማይችሉት ነገር ደግሞ ስላለ ያው የተወሰነ ነገር ያሳያል መቼም። ከዛ አንጻር ነው እንጂ አንተ እንደገለጽከው ለምሳሌ አሁን የአዲስ አበባውን ሁኔታ በየከተማ ያለውን ያው የምናውቀው ነገር ነው። ሀገራችን በጣም ውሱን የሆኑ ከተማዎች ናቸው ያሉት፣ ሪላቲቭሊ የበለጸጉ ማለት ነው። እነዛ ደግሞ ነው ሁሉም ነገር የሚፈስበት እና እንደው በአጠቃላይ ስታየው ከሌላው የተሻለ ቢሆንም በአጠቃላይ ሁኔታውን ስንገልጸው እዛ ውስጥ ይካተታል። ግን እርስ በርስ ስታየው ደግሞ ልዩነቱ ከፍ ያለ ይመስላል እና አንዳንድ የሚሸፍናቸው ጉዳዮች አሉ። ለምሳሌ በደንብ ከኢንተርናል እዛ ውስጡ የሰውን ልዩነት የድህነቱን ልዩነት አይገልጸውም ይሄ ግራፍ። ምክንያቱም ተደምሮ አንድ ላይ ያለውም የሌለውም አንድ ላይ ሆኖ ነው እንግዲህ ይሄ ነው የሚባለው። ስለዚህ በአብዛኛው ደግሞ ያለው ትንሽ ሰው የተወሰነ ነው ሜካፕ ይኖረዋል እና ትንሽ ከዛ አንጻር አስቸጋሪ ነው እና ከዚህ አንጻር ደግሞ እንግዲህ አብሮ በዛው ውስጥ የሚኖረው ሰው የሚንገላታው በዕለት ዕለት ቤቱ እየፈረሰ የሚባረረው ምናምን ያው የምናውቀው ታሪክ ነው እና እሱን ሊል ይችላል። ግን እንደዛም ሆነ እንኳን ልዩነቱ የሚያሳየው እንግዲህ አንድ የአዲስ አበባ ልዩነት እንዳልከው እንግዲህ ከስልጣንም ጋር ይያዛል። ስልጣኑን ጨብጦ ለመያዝ ያለውን ነገር ነው ለውጩም ለውስጥ እንትንም እንዲመስል ያው መቀባባት ያለ ነው ይሄ ሰው የሚያደርገው። እሱን ነው መቼም ሌላ ነገር አይደለም እና እሱ ነው። ስለዚህ ጥሩ ነው የተወሰነ አለው። በነገራችን ላይ ይሄ ግራፍ ልጨምርልህና እዛ ላይ ምንድን ነው ኢኮኖሚስቶች አርጊው የሚያደርጉበት ነገር አለ። አሁን ለምሳሌ ይሄ ግራፍ የተሰራው የየከተማው የካፒታል ወይም ጀነሬት ያደረገው ኢንካም ለህዝቡ ተካፍሎ ሊሆን ይችላል። ለምሳሌ ልበለና እና አዲስ አበባ ላይ የአላሙዲን ሀብት የአላሙዲን ሀብት ላለው ፖፑሌሽን ጨምረህ ታካፍለዋል እና በአንጻራዊነት ደህና ነው ልትል ትችላለህ። ብለህ ገብቶሃል። አላሙዲን ማለት ሸራተን ሆቴል ከጎረቤቱ ያሉ ሰው ኢስነቲንግ ለእነሱ ምንም ማለት አይደለም፣ ግን በካፒታል የተከማቸበት ስለሆነ ማለት እና ሮንግ ሜጀርመንት ነው ብሎ ይከራከራሉ። ትክክለኛው ሜጀርመንቱ ሁለት ነገሮች ወይም ሶስት ነገሮችን ማስቀመጥ ትችላለህ። አንደኛው ላይፍ ኤክስፔክታንሲ የምንለው ነው። የሰው ልጅ የሚኖርበት እድሜው ምን ያህል ነው ብለህ ሜጀር ማድረግ አለብህ እና ትክክለኛ ምክንያቱም ላይፍ ኤክስፔክታንሲ የሚያሳየው ምንድን ነው? ቤትህን፣ ምግብህን፣ ብትታመም ጤንነትህን፣ የምትጠጣውን ውሃ፣ የምትስበውን አየር የመሳሰሉት ጭምር ነው እና ለሌስ ላይፍ ኤክስፔክታንሲ ባለበት ከተማ ውስጥ ፖቨርቲው ሃይ ነው ማለት ነው።
አየህ። ስለዚህ አሁን ምክንያቱም ያ ሀብት አይገናኘውም፣ ከሀብቱ ጋር የሚገናኝ ነገር የለውም። የዝም ብለህ ግሮስ ናሽናል ዲሞክራሲ ይሄ ዶሜስቲክ ፕሮዳክት ወይም ደግሞ ያለውን ካፒታል ለህዝብ አካፍለ ይሄ ከተማ የተሻለ ነው ልትለው አትችልም። ይሄ ኢንዲቪጁዋል ነው፣ በግለሰብ ደረጃ ነው ያለው። አንደኛው ይሄ ነው። ስለዚህ በከተማ ውስጥ ለምሳሌ በአማራ ክልል ለምሳሌ ላይፍ ኤክስፔክታንሲ ወይም ደግሞ የመኖር ጣራ እድሜው የዛሬ 10 ዓመት 60 ወይ 70 ዓመት ቢሆን አሁን ደግሞ ወርዶ 65 ከሆነ ያ በትክክል ይነግርሃል ሰው እየሞተ ነው ማለት ነው። በረሃብ፣ በሕክምና እጦት፣ በውሃ እጦት፣ በኑሮ ጉስቁልና እየሞተ ነው ማለት ነው። ትክክለኛ ሜጀርመንቱ አንዱ ውስጡ ነው። ሁለተኛ ቻይልድ ሞርታሊቲ ሬት የሚለው ነው። የልጆች ከተወለዱ በኋላ በምን ያህል ሰርቫይቭ ያደርጋሉ፣ በምን ያህል ጊዜ ይድናሉ፣ ከህፃነታቸው አንደኛ እድሜያቸውን፣ ሁለተኛ እድሜያቸውን፣ ሶስተኛ እድሜያቸውን ምን ያህል ጊዜ ያከብራሉ የሚለው በጣም በጣም ቁርሻል ነው። ምክንያቱም ህፃን ልጅ ሲወለድ የእናቱ ወተት፣ ተጨማሪ ህክምናዎች፣ ክትባቶች ያስፈልጉታል። አገሪቱ ያንን ማታቀርብ ከሆነ የሚወለደው ህፃን ሁሉ ያው እድሜውን የአንደኛ ዓመት ሳያከብር፣ ሁለተኛ ዓመት ሳያከብር፣ ሶስተኛ ዓመት ሳያከብር ይሞታል ማለት ነው። ያ ትክክለኛ የፖቨርቲ የድህነት ሜጀርመንት ነው። ስለ ሀብት ከአላሙዲ ሀብት ጋር አያያዝም ወይንም ከሌመሰሎቹ። ሌላው ደግሞ የእናቶች ብዙ ጊዜ ነው ብትሉ ካምፔን ተደርጎበት ነበር። በወሊድ ጊዜ የመሞትና የማዳን ጉዳይ ነው። አንድ ሀገር እናትን ስትወልድ ማዳን ካልቻለ ከነ ልጇ ማለት ነው ከሞተች ያ ሬቱ የሚነግር የአገሪቱ የሕክምና የምንም የደነው ሁሉ ነገር ማመልከቻ ነው። ሆስፒታል የለም፣ ክሊኒክ የለም፣ ዶክተሮች የሉም፣ ነርሶች የሉም ማለት ነው። ስለዚህ እነዚህ ሶስቱ በእድሜ ምን ያህል ይኖራል ህብረተሰቡ፣ ከዛ በኋላ ህፃናቶች ተወልደው ምን ያህል ሰርቫይቭ ያደርጋሉ፣ እናቶች ሲወልዱ ምን ያህል ከሞት ይታገዳሉ የሚለውን ነገር በትክክል ስንመለከተው የእንትኑን የአገሪቱን ወይም የአካባቢውን ድህነት መጠን በትክክል ቁልጭ አድርጎ ያሳያል። ይሄ ጂዲፒ ምናምን የምትለው ዝም ብሎ ነው። ከአይኤምኤፍ 1 ቢሊዮን ትደምርና የሀገሪቱ ሀብት እንዲሆነ ትላለህ። ወጥ 1 ቢሊዮን ነገ አውሮፕላን ትገዛበታለህ፣ ድሮን ትገዛበታለህ። ለድሃ የሚጠርፈው ነገር። ስለዚህ ጂዲፒ ጀነራሊ የአገሪቱን የኢኮኖሚ የድህነት መመዘኛ እና ማመልከቻም ሊሆን አይችልም እና በጣም ስህተት የሚሰጠው ፊገር ነው ብዬ ነው እንግዲህ የተማርኩትም ያስተማርኩትም ይሄን ነው። ያ አይ እንግዲህ ምልህ ያው ኢንዲኬተሩ ነው እንጂ እሱ ልክ ነህ። ያው ብዙ ነገሮች በዝርዝሩ ይወጣሉ። አንዳንድ መቼም አውትላየር እንኳን ማለት አልችልም፣ ምክንያቱም ያው ያ ገንዘብ አላሙድን በለው ምናምን እዛ ቢኖርም በተወሰነ ደረጃ ኢንቨስት ካደረገና ሌላው የሚሳተፍ ከሆነ በዛ ውስጥ የተወሰነ ነው ሊገባ ይችል ይሆናል አላቅም እና አላቅም ስለምንድን ነው ዝርዝር ሁኔታዎች ያስፈልጋሉ። ግን አጠቃላይ ኢንዲኬተሩ ግን የሚያሳየው ያው ሊነግረን ይችላል። ስለዚህ ምናልባት እንደው ዝም ብሎ በሌይማን እንትን ይሄ የሚታየውን ነገር በተወሰነ ደረጃ ከፍ አድርገህ ብታሳየው ሊገልጽ ይችላል የድህነት መጠኑን የሚል ነገር በሚለው ብናሳየው ይሻላል። በነገራችን ላይ ይሄ ግራፍ የተሰራው ይሄ ግራፍ ቅድም ያሳየነው ግራፍ በ2016 መሰል በኢትዮጵያ አቆጣጠር እና ከጦርነቱም በኋላ ነው፣ ከትግራይ ጦርነት በኋላ። ስለዚህ ነው የትግራይ ነገር እዚህ ጋር በጣም የሚታየውና ቅድም ካልገው ጋር እንደው ለማገናኘት ፈልጌ ነው። ከዛ በተረፈ ግን በዚህ ወቅት በተሰራው ነገር የሚገርምህ ነገር እያሱ ምንድነው ያየሁት ስፈላልግ አንዳንድ ነገር እነዚህ ክልሎች ለምሳሌ የድህነት መጠናቸው ይታያል። ከዛ ግን የነበራቸው የጂዲፒ ድርሻ ብለው በግምት ያስቀመጡት ነገር አለ እና ያው ክሊርሊ እንደሚያሳየው አማራ፣ ትግራይ ያው በጦርነት ውስጥ የነበሩ ስለነበሩ ዝቅ ያለ ነገር ነው 18 እና 10% ይላል። ያው ኦሮሚያ 35% ይላል። አረ ነው አንዳንድ ጊዜ በጣም ይቸግራል። በእርግጥ ለመሬት ነው ግን ፕሮዳክቲቪቲ ነበር ወይ? ምክንያቱም ሰው ሲሳደድ ነበር ምናምን I'm not sure ስለ እንደው በትክክል ማሳየቱን ግን ያው ግን አለ መቼም ሪላቲቭሊ ከዛኛው የተሻለ ነገር ነበረው ማለት ይቻላል።
ሶማሌና አፋር 8 እና 3% ነው ለጂዲፒ ያላቸው ድርሻ። አዲስ አበባ እንግዲህ 35 ይላል። አዲስ አበባ እና ኦሮሚያን ነው እኩል ለጂዲፒው ድርሻ የሰጧቸው እና እንግዲህ ኢንዲኬተር ነው። ግን ዞሮ ዞሮ ግን የሚያሳይ ነገር አለ። ያው በጦርነት የተጎዳው አካባቢ ምርታማነት ሊኖር አይችልም። ሰው ሲቃይ ላይ ነው፣ መሳደድ አለ፣ ምን አለ፣ ሞት አለ እና ያ ሁሉ ሲታይ ኦፍ ኮርስ አትጠብቅም። ግን በድሮ ሁኔታ ሲታይ ግን በተለይ ከአማራ ክልል የመጣው የግብርናን ጉዳይ በተመለከተ ከፍተኛ ሀገሪቷን ይዞ የቆየው ነው፣ ጎጃም ብቻ ማለት ነው እንደምናውቀው እና እሱ አለና ያው ብዙ ነገር ማየት ቢያስፈልግም አትሊስት አሁን ላለነው ግን የተወሰነ ምልክት ይሰጣል። ይሄን ካልን በኋላ ወደ ሶስተኛው ጉዳይ ልምጣ። አሁን የጦርነቱን ጉዳይ ማንሳት እንፈልጋለን እንደው አጠር አድርገን። ምክንያቱም እንግዲህ መንግስት የሚያገኘውን ሁሉ ለጦር መሳሪያ የሚያውለው ከሆነ ምን እንደሚገመት እንግዲህ ነው ምን እንደሚታይ መገመት ይቻላል። በነገራችን ላይ የኢያሱ እንደው በመካከል ይህችን ነገር ባሳይ ጥሩ ነው። ይሄን ይመስላል። ይሄ እንግዲህ የተነጋገርነው ነው፣ የኢኮኖሚ ጉዳይ ነው። በተለያየ መንገድ ግለጸው። እሱ እንግዲህ እየቀነሰ መጥቷል። እንግዲህ ሰውየው ናቸው እዚህ ተከበው ያሉት፣ ያው የሚኖሩት በድሮን ነው፣ ሰው በመጨፍጨፍ ሰው ደግሞ እዚህ ድህነት ላይ ነው። ይሄን ይመስላል ነገሩ። የእንትናችንም ተንብኔላችንም ይሄን ነው የሚሆነው፣ ይሄን ነገር ስናወጣው ማለት ነውና ይሄ ብዙ ነገር ይገልጽልኛል። ያው እንደው በጣም በቀላል ምሳሌ ኢኮኖሚክሱን በቀላል ምሳሌ እንደው ለማስረዳት ጊዜ ለምሳሌ አንድ አባወራ ደሞዙን ለቤተሰቡ አይሰጥም እንበል። ይወጣል፣ ይቆምርበታል፣ ይጠጣበታል፣ ሌላም ነገር ያደርግበታል። ልጆቹ ለምሳሌ አንድ 5-6 ልጆች ያሉት ከነሚስቱ እንበልና ለነሱ የሚሰጣቸው ነገር አይኖርም። ምንድነው ጣፋንታቸው ነው? የሚበሉት አይኖርም፣ ቢታመሙ አይድኑም፣ የትምህርት ቤት ቁሳቁስ አያገኙም። ስለዚህ ልጆቹ ላይ የሞትም አደጋ ሊደርስ ይችላል እና ያባወራው ምሳሌ አሁን ለዚህ ጥሩ ምሳሌ ነው። አንድ ያባወራ አገር መሪ ብለው ብትወስደው የአገሪቱን ሀብት አጓጉል ቦታ ላይ የሚያውለው ከሆነ አሁን እንደሚያሳየው ድሮውን ማለት ነው፣ ታንኩንም የጦር መሳሪያ ክምችቱንም ምኑንም ለራሱ ደስታ። በነገራችን ላይ ይሄ ስጋዊ ደስታ በለው ሁለቱ። ምክንያቱም የቤቱ አባወራም ራሱ ስጋዊ ደስታውን ለማርካት ነው፣ የመጠጣቱ፣ የመቆመሩ፣ ሌላም ማረጉ ከቤቱ ውጭ ማለት ነው። በዚህ በተመሳሳይ ሁኔታም ይሄኛውም ደግሞ ስጋዊ ደስታ፣ ዓለማዊ ደስታውን ለማሳየት ነው እንጂ ለህዝቦች ለደህንነት አስቦ አይደለም የሚያደርገው ለሀገር። ስለዚህ በዚህ ምሳሌ አንዱ መጥቀስ ይቻላል፣ በአባወራና በቤተሰብ መካከል ባለው ግንኙነት ኢኮኖሚክሱን ሲምፕሊፋይ አድርጎ መጥቀስ ይቻላል። ትክክል። እንግዲህ በተለያየ መንገድ ይገለጻል እንዳልከው ነው እና እዚህም ያው እንደገለጽኩት። ስለዚህ ይሄ የሚያሳየው ምንድነው? ዞሮ ዞሮ ለራሱም ደስታ ለራሱ ስልጣን ማቆያ ሲባል ህዝቡን እያስራበ እያስቸገረ የሚመራው ሀገር ነው ማለት ነው ያለው። ስለዚህ እንደገለጽነው ደግሞ ቅድምና ምናልባት ለዛ ሊረዳ ይችላል ብዬ አሁንም ያው ከጂዲፒ ባልወጣም ግን የተወሰነ ነገር ሊሰጥ ይችላል። እንግዲህ አገሪቱ ኤምፕሎይመንት አለው ወይም ደግሞ የሰው ኃይል ስምሪቱን በፐርሰንት ስታየው ከኢንዱስትሪ፣ ከአገልግሎት፣ ከግብርና ይሄ ቢጫው ነው የሚያሳየው እና ያው ግብርና በመሆኑ 64% ይታወቃል ከግብርና ነው። ሌላው አገልግሎት መስጫ ነው። እንግዲህ ብዙ ሰርቪስ ቢኖርም እኔ እንጃ በእኔ አስተያየት አገራችን ውስጥ ምናምን አዲስ አበባንም ጨምሮ ብዙ ጊዜ ያው ሆቴል ነው ያለው እንጂ እኔ እንጃ ሌላ ብዙ ሰርቪስ አይታይም ያን ያህል። ኢንዱስትሪው አይደል አልፎ አልፎ እዚህም እዛም ያሉ ስላሉ እነሱ እንግዲህ ተደማምረው ነው 10% ያለው በዛ ዘርፍ እና እንግዲህ በእርግጥ ያው you ኢማጂን ኢንዱስትሪው ቢያድግ ኖሮ ለጂዲፒው ያለው ጠቀሜታ ያው ከፍ ይል ነበረ። በዚህ በአስሩ እንኳን
ከጂዲፒው 29% ሊሸፍናል ማለት ነው። አገልግሎቱም ያው ሸፍኗል። እንግዲህ ያልከው ኢንዲኬተር ያው ሮንግ ኢምፕሬሽን ስለሚሰጥ ያው አስቸጋሪ ነው። ግን ቢሆንም አለው እሱም ቢሆን ግብርናውንም ተመልከት። ያው ግብርናው ምንም ከፍተኛ ነገር ቢኖር የዛን ግማሽ ነው እንግዲህ ለጂዲፒ ያለው አስተዋጽኦ እና ይህም እንግዲህ ከግብርናው በዘመን ጋር ከምኑ ጋር አብሮ ሊችል ይሆናል አላውቅም። ግን አብዛኛው ደግሞ ድህነቱን የምታየው ገበሬው ላይ ነው። ሆነ ለመናገር አብዛኛው የገጠር ሰው ድሃ ነው በብዙ መለኪያ። ስለዚህ አሁን ምንድነው በዚህ ላይ ደግሞ ጦርነቱ ሲመጣ ወይም ደግሞ በጦርነቱ ሲካሄድ እንግዲህ ይሄ ግብርናው ሊሰጠው እንኳን የሚችለው ግማሽም እንኳን ለጂዲፒው ቢሆንም ለዛ የሚያደርገውን አስተዋጽኦ እንግዲህ ይቀንሰዋል ሞር ማለት ነው። ምክንያቱም ጦርነት ላይ ነው፣ ምርት ማምረት አይችልም። እንዲህ አይነት ነገሮች አሉ እና ከዛ አንፃር መንግስት ተብየው የሚያወጣው ቅድም ባሳየሁት በዚህ በድሮን ተከቦ ስልጣኑን የሚያቆየው ሰው ደግሞ ለሚሊተሪ የሚያወጣው ነገር አለና እስቲ የዚህ መንግስት ወይም የዚህ አገዛዝ የጦርነትን ወጪውን እንደው ምን ይመስላል ዝም ብለህ ስታየው? እያሱ እስቲ በሱን ጀምር። ጥሩ እንግዲህ ምንድነው አንድ የሆነ ነገር ግራፉን ስታሳየኝ ያየሁት ነገር አለ እና የኢትዮጵያ አብዮት የተባለው ሲፈነዳ ኢትዮጵያን ተፈጥሮንም እንቆጣጠር የሚል ፍክር ሁሉ ነበረው እና ምንድነው ኢኮኖሚክስ በኢኮኖሚ አደጉ የሚባሉ ሀገሮች አውሮፓም እናንተም ሀገር ቢሆን ሌሎች ብዙዎቹ አደጉ የሚባሉት በኢንዱስትሪ ውስጥ በግብርና ውስጥ ያለው የሰው ኃይል መጠን አንድ ዲጂት ነው። 5%፣ 3%፣ 4% ነው ከፖፑሌሽኑ ማለት ነው። አሁን እዚህ ጋር የምታሳየኝ 64% ነው። ፕሮባብሊ በትክክልም ሜጀር የተደረገ አይመስለኝም እና 64 ከመቶ ህብረተሰብ በግብርና ላይ ነው የተሰማራው ነው። አሁን እዚህ ላይ ብዙ ጥያቄዎች ይሄ ግራፍ ብቻ አንድ ቀን ሙሉ የሚያወያይ ነው በጣም እውነት ለመናገር ከሆነ እና በመጀመሪያ ደረጃ ያው የአንዱ የሚያሳይ ምንድን ነው አብዛኛው ህብረተሰብ በገጠር የተከማቸ መሆኑን ነው። በገጠር ስትከማች ደግሞ የምታገኘው የመሬት ልታርስ የምትችለው መሬት በጣም አነስተኛ ነው። በነፍስ ወከፍ የምታገኘው ሄክታር መሬት የምታገኘው ማለት ነው። ከዛ ላይ የምታገኘው ገቢ ደግሞ በጣም አነስተኛ ነው ማለት ነው። አብዛኛው ከራስ ፍጆታ አልፎ ለሀገር ኢኮኖሚ ጂዲፒ የሚውል ነገር ላይሆን ይችላል አብዛኛው እና የራስን ድህነት የማቋቋም ነው። በገጠር ውስጥ ያለው የድህነት መጠን እጅግ በጣም አስከፊ ነው እና ስልህ እኔ ባለሁበት በእድሜ በኖርኩበት ዘመን 4ኛ ክፍል የተማርኩት የጂኦግራፊ ነው ህብረት ትምህርት የሚባለው ትምህርት ያስተማረኝ አሁን ከስንት ዓመት በኋላ አሁንም ሲም ፊገሩ መሆኑ የሚያሳፍርና የሚያሳዝን ነገር ነው። አሁን ቅድም እንዳልኩት በእንቅርት ላይ ጆሮ ደግፍ እንደሚባለው ይሄ መንግስት ከመጣ በኋላ ሰላም የሚባል ነገር የለም። እንግዲህ በአጠቃላይ ሰላም በኢትዮጵያ ውስጥ ማጣት ከጀመርን ኦልሞስት ከ50 ዓመታቶች በላይ ሆኖታል። ደርግ ከመጣ ጊዜ ጀምሮ በጦርነት ማዕበል ውስጥ የኖርን ነው። በእርግጥ ከዛ በፊትም ታሪክ አለን የጦርነት እና በእርስ በርስ ጦርነት ግን በጣም የከፋበት ጦርነት ውስጥ ገባና ያለንን ሀብት በሙሉ የሰው ኃይል፣ የቁስ፣ የገንዘብ፣ የጊዜ ማናቸውም በለው ኢቨን ስፒሪቹዋል የሆነ መንፈሳዊ አቅማችንን በሙሉ በጦርነት ውስጥ ነው ያዋል ነው። ሀገር በዚህ ሁኔታ ላይ አታድግም። በቃ ቁልቁል ነው የምትሄደው እድሜ ልክህን እየፎከትክ ጉድጓድ ውስጥ ትገባለህ። በጣም የሚያሳዝን ነገር ነው። በዚህ ሁኔታ ላይ የራሴን አስተዋጽኦ ሁላችንም የራሳችን አስተዋጽኦ አለማድረጋችን የሚያሳፍር ነገር ነው፣ የሚያሳዝን ነው። ምክንያቱም ያንን ኤንቫይሮንሜንት አይደለም የሀገሪቱ የሚፈጥረው። አገሪቱ ሰላም ከሌላት አገሪቱ ህብረተሰቡ የሚሰራበትን ኤንቫይሮንሜንት ካልፈጠረች ወደ ድህነት ነው እንግዲህ
ያለውን ሀብት ሁሉ እየተፈረሰ በልመና የሚሆን አሁን ለምሳሌ ቅድም ካሳየው ለምሳሌ ቤንሻንጉል አካባቢ ወርቅ አለ የሚባልበት አካባቢ ነው። ትግራይ ወርቅ ያወጣል የተባለ ያ ወርቅ ግን ወዴት ነው የሚሄደው? በአሁኑ ሰዓት አብዛኛው ወደ ዱባይ ነው የሚሄደው ነው የሚባለው። ወደ ዱባይ ሄዶስ ምንድን ነው የሚሆነው? ዱባይ በሰው ዶላር ትሰጥሃለች፣ መሳሪያ ትገዛልሃለች፣ ምን ትልልሃለች። አገር በእንደዛ አይነት መንገድ ሊያደግ አይችልም። አንደኛው ይሄ ነው የአገሪቱን አንጡራ ሀብት የሆነውን ሪሶርስ የሆነውን እንደ ወርቅ የመሳሰለውን እንደ ቡና የመሳሰለውን ነገር ትልክና የምትገዛው ግን አንድ ታንክ እንኳን አይገዛልህም። አንዳንድ ጊዜ ከሆነ ሂሳቡን ስትመለከተው አሁን የእናንተን ታንኮችን ብንመለከታቸው ዋጋቸውን የትየለለይ ነው። በቃ የረባ ታንክ እንኳን አትገዛበትም። እና ያው ከዛው ከራሻው ከምናምኑ ታመጣለህ፣ በብድርም በምናምን ትተፋታለህ መልሰህ ማለት ነው። አሁን ደግሞ የድሮን ቴክኖሎጂ በጣም ሶፊስቲኬትድ የሆነ በሶፍትዌር ራን የሚያደርግ ብዙ ባኪንግ የሚጠይቅ ነገር ነው። እና አንድ የድሮን ጥይት ለመተኮስ በሚሊዮን የሚቆጠር ገንዘብ የምታወጣ ከሆነ አንደኛ ዜጋህንም ገለህ፣ ሁለተኛ ኢኮኖሚም ገለህ የትም አትደርስም። አንዳንድ ጊዜ በእንደዚህ አይነት ስልጣን ላይ ከመኖር ይልቅ አለመኖር ይሻላል። ምንም የምጠቅመው ነገር የለም። እንደ ሰው የምትበላው የምትጠጣው ላታጣ ትችላለህ። በተለይ እንደ አብይ አይነቱ ሰው ከእንግዲህ ብዙ ሀብት አትርፏል። ቢሄድም ምንም የሚጎዳው ነገር የለም። ግን አገሪቱ በአፍጢሟ እስክትደፋ ድረስ ይቀጥላል አብይ። ምክንያቱም የምናየው ነገር ነው፣ ያየነው ጉዳይ ነው። ስለ አንዳንድ ጊዜ ወደኋላ ሙትም ሞቃሽ ባንሆን በፊት በነበሩት የመንግስታቶች በኢትዮጵያ ውስጥ የነበሩ መሪዎች የመጨረሻዋን ጽዋ እስኪ ቀምሱ ድረስ ስልጣናቸው ላይ ነበሩ። ግን በእያንዳንዳቸው ሰራተኞች ስንመለከታቸው አገሪቱ ከተጀመረችበት በኋላ ወደ አፍጢሟ የመትከት ሁኔታ ነው እየታየ ያለው። እና ይሄ ኢኮኖሚ ነው። አንድ ዳታ የላክልኝ ነገር አለ። ለምሳሌ የገንዘቡ መጠን መንግስት ያወጣው ከ400 ምናምን ሚሊዮን የነበረው ወደ 900 ምናምን ለዲፌንስ ባጀት የምታውል ከሆነ ይሄ አሎኬሽን ኦፍ ሪሶርስ አለ። አሎኬት ስታደርግ ወዘር ታይምህን አሎኬት ስታደርግ ወይ ስራ ትሰራበታለህ ወይ ትተኛበታለህ ነው። በገንዘብም ወይ ደግሞ መልካም ምርት ላይ ታውለዋለህ። እዛ ምርት ላይ ማታውለው ከሆነ ለጦር መሳሪያ የምታር ከሆነ ከትምህርት ቤት ትቀንሳለህ፣ ከጤና ትቀንሳለህ፣ ከመንገድ ትቀንሳለህ። የኢንፍራስትራክቸር የምትለውን ነገር ሁሉ ተቀንሷለህ ማለት ነው። ስለዚህ ይሄን ስትቀንስ ስራ ታሰብ። ለምሳሌ አገሮች ለምሳሌ ዋናው ሚልተን ኬንስ አንዱ የሚታወቅበት የዲማንድ ሳይድ ኢኮኖሚ ምንድን ነው? መንግስት ኢኮኖሚውን ለማነቃቃት ኢንቨስት ማድረግ አለበት። ግድብ መገንባት አለበት፣ መንገድ መስራት አለበት፣ ይሄ ኢንፍራስትራክቸር የሆኑ ነገሮች ሬልዌይ መስራት አለበት፣ ተራራውን ቀደህ ሌላ መንገድ ማውጣት አለብህ እና ኢኮኖሚን ሪቫይቭ ታደርገዋለህ እና ገንዘብ ኢንጀክት ታደርገዋለህ። ነገር ግን ጦር መሳሪያ የምትገዛ ከሆነ ስፔር ፓርቱን እንኳን መተካት የማትችል አይነት ሆነ ስትገኝ አገሪቱን ወደ ድህነት በጣም ሲምፕል ኢኩዌዥን ነው። እኔ ለምን ሮኬት ሳይንስ እንደሆነብን እስከዛሬ ሊገባኝ አልቻለም። እና ያለው ሁኔታ በጣም የሚያሳዝን አብይ በዚህ ቦታ ከቀጠለ አገሪቱን ድህነት ውስጥ ይከታል። በእርግጥ የሚያሳዝንህ ነገር ደግሞ ምንድን ነው? በዚህ አጋጣሚ ምክንያቱም ከትግሉ ጋር መገናኘትም ስለሌለበት የሚቀጥለው የፖለቲካል አመራር ደግሞ ይሄንን እዳ ተሸክሞ ነው የሚመጣው። አየህ ማለት ለምሳሌ አገሪቱ ውስጥ ቁልቁል ገብታ እዳ ውስጥ ገብታ ሲመጣ አሁን ይሄ ነው ትልቁ አንደኛው ፖለቲካል ዳይናሚክስ ችግር የሚፈጥረው ምንድን ነው? የምትረከበው አገር ጤናማ ኢኮኖሚ ላይ ያለ፣ የተሻለ ኢኮኖሚ ላይ ያለ፣ የተረጋጋ ያለ፣ ኢኮኖሚው ያደገ፣ ኢንዱስትሪው ያደገ ምናምን አይደለም። የወደመ ሀገር ነው የምታገኘው። ለምሳሌ አሁን ወያኔ ያው የራሱ ማስተዋጽኦ አድርጎ ወያኔ ማምዶ አውዳሚ ሆኖ ሲመጣ የወደመ ሀገር ነው የተረከበው በጦርነቱ ምክንያት ማለት ነው። እና ንገት እንደውም አብይ በአንጻሩ አይነት የተሻለ ነው። ምክንያቱም ሰላማዊ አገር ነበር የተረከበው። ምክንያቱም ስልጣኑ በአንጻራዊነት ስትመለከተው ሰላማዊ ሽግግር የነበረበት ነው። ምርጫ ተካሄደ ተብሎ ምናምን ነው። እንደ ትግራይ ጦርነት ተካሄዶ እንደ ኤርትራ ጦርነት ተካሄዶ አይደለም። አሁን ግን ለምሳሌ ወደፊት ስልጣኑን የሚረከቡ ኃይሎች ጦርነት እያካሄዱ ነው።
ስልህ እነዚህ ኃይሎች ወደፊት ወደ አንድነት መጥተው ስልጣኑን እንመጣለን። ሲረከቡ ማሰብ ያለባቸው ካሁኑ ማሰብ ያለባቸው አብይ ያወደማትን ሀገር ነው የሚረከቡት። በእርግጥ አዲስ አበባ ላይ ብልጭ መንገዶች ተሰርተዋል፣ መንገዶች ሰፍተዋል ምናምን which ፖዘቲቭ ነገር ሊሆን ይችላል። ግን አጠቃላይ ኢኮኖሚውን ስትመለከተው በጥቅሉ ስትመለከተው በጣም የደኸየች የተጎሳቆለች ሀገር ነች እና ኢንዱስትሪ የሚባለው ላይ መሄድ እንችላለን። ኢንዱስትሪ ለምሳሌ በኢትዮጵያ ውስጥ ይህን ያህል የሀገርን ምርት ወደ ኢንዱስትሪ ቀይሮ ኤክስፖርት የሚያደርግ አይደለም ያለው። በቃ በጣም ያሉት ኢንዱስትሪዎች የሚገርሙ የሚያስቁ ናቸው። ወይንም የሆነ ዱቄት ያመጣና ይበጠብጥና ጁስ ነው ብሎ የሚሸጥ ፋብሪካ ሊሆን ይችላል። ይሄ ኢንዱስትሪ አይደለም። ኢንዱስትሪ የምትለው አገር ውስጥ ያለውን ብረት ቀጥቅጠህ ቅርጽ አውጥተህለት ማሽን ሰርተህለት ያንን ስትልክ ነው፣ ያንን ስታመርት ነው። ያለውን ነገር አቅልጠህ ኤሌክትሮኒክስ መሳሪያዎች ስትሰራ ነው እንጂ ከውጭ ሀገር ለምሳሌ አሁን ሳዳን ለምሳሌ ቢራ ፋብሪካ ብታቋቁም ፋብሪካ አቋቋምኩ አትበለው። ጌሾ ጠምቀ መሸጥ ፋብሪካ አይደለም። አየህ፣ አሁን በኢትዮጵያ ፋብሪካ የሚባሉት እነዚህ ናቸው። ጌሾ ጠምቀ መሸጥ፣ ገብስ ጠምቀ መሸጥ ትልቅ ስራ ሆኖ አይደለም። ይሄ አይደለም ሀገርን ሊለውጥ የሚችለው። እና ለምሳሌ የመኪና ቴክኖሎጂ ብዙ አሁን አድቫንቴጅ የሆነበት ዘመን አለ። መቼም ሰውየው መቅለብ ይወዳል። ለምሳሌ ፎርስ ጀነሬሽን አይነት ቴክኖሎጂ አለ፣ ኤአይ እና ሮቦቲክ የሆነ ነገሮች አሉ። እና ይህንን ወጣቱን በዛ በኩል አሰልጥነኸው የመኪና ኤሌክትሮኒክስ እቃዎች፣ የሕክምና ውጤቶች ምናምን ይህንን መስራት ካልቻልክ ዋጋ የለውም። ይህንን ካልሰራ ያለበለዚያ ዱቄት አምጥተህ በጥብጠህ ለህዝብ ሸጠህ ኢንዱስትሪ ገነባው የምትል ከሆነ ትቀልዳለህ ማለት ነው። ቢራም እንደዚሁ ሆነው ሌሎችም ፋብሪኮቻችን እንደዛ ናቸው። ስለዚህ አገሪቱ ውስጥ ፋብሪካ አለ ስንል አሰች እኔ በእንትን ደረጃ አልወስደውም። ዝም ብሎ የጥሬ ነገሮችን አምጥተህ የመለዋወጥ ነገር ካልሆነ በስተቀር የተረባ ነገር የለውም። ስለዚህ የአገሪቱ ኢኮኖሚን ለጦርነት በዛ አይነት ደረጃ መዋል የሚመጣው መንግስት ከፍተኛ ዕዳና ኃላፊነት ይኖርበታል ብዬ ገምታለሁ። ካሁኑ መልካም እንግዲህ ምንድን ነው ከጠቀስካቸው ነገሮች በነገራችን ላይ ትክክለኛ የዚህ የእንትኑ ወጪ ከ2000 ስንት ነበር የሚለው በ2018 የነበረው $451 ሚሊዮን ነበር ለዚህ ለወታደራዊ ወጪው። በ2024 ነው ከግማሽ በላይ ማነው እንዳለ በእጥፍ በላይ ያደገው። በ2024 $916 ሚሊዮን ነው እና ሁለቱን አመቶች ገና አልጨመረም። 25 እና 26 ያው ታውቀዋለህ። በ25 ሰውየው እንትን ባለ ቁጥር እየሄደ ያው ድሮን ይሸምታል። ያገኘውን ነገር ሲሸምት ቆይቷልና ያው ከዚህም በላይ እንደሚሆን ነው። ስለዚህ በጣም ከፍተኛ ወጪ ነው እያወጣ ያለው። ያ ደግሞ ወጪ ያው ውድመትን ስለሆነ የሚያስከትለው ሰውንም ያጠፋል፣ ኢንፍራስትራክቸሩ ያለችዋንም ያጠፋል። ስለዚህ ያው እንዳልከው የወደመ ሀገር ነው። ለሚቀጥለው እንደዚሁ ባለበት እንኳን ከቀጠለች ሀገሪቷ የሚረከበው መንግስት ያው አስቸጋሪ ነው የሚሆነው ለሚቀጥለው ነገር እና ብዙ ስራ ይጠይቃል። በእርግጥ ትክክል ነው። ከዛ በተረፈ ግን እምልህ ወደዚህ የጦርነቱ ጉዳይ ያው ብዙ ነገሮችን ስለሚነካካ ቅድም ካልነው ነገር ጋር በሙሉ ዋናውን አምራቹን ዜጋ የሚገለው ከሆነ ምንም መርሳት ነው ያለብን። ይሄ ሁሉ የምንሰበስበው ዳታ ሁሉ ራሱ እንዲህ ነው ብሎ መግለጽም አይቻልም። ራሱ አሁን ያለው ቅድም በገለጽነው መሰረት የዳታ አሰባሰቡ የዳታ አያያዛችን ምናምን ሁሉ ችግር ያለበት ነው እዛ ሀገር እና ለወደፊትማ ምንም እንትን ላይኖር ይችላል። ይሄ አንዳንድ ነገር የገለጽካቸው መቼም የተለያዩ የኢንዱስትሪ ሁኔታዎች አሉ በዓለም ላይ። እንደውም ዓለም አሁን ያው አስቸጋሪ የሆነ የመጣው አሁን ለምሳሌ አንዳንድ ጦርነት ሲካሄድ ምን ሲል ዓለምን በሙሉ ገደል ይዞ ለመግባት የሚዳዳው
የተገናኘ ነገር ስለሆነ ነው ኢኮኖሚው በዓለም ላይ በጣም አሁን የፋብሪካዎች እንትን ብታይ ግማሹ ቻይና ሊሆን ይችላል፣ ግማሹ ብራዚል ሊሆን ይችላል፣ አንዱ አሜሪካ፣ አንዱ ለንደን ሊሆን ይችላል። እነዚህ ተገጣጥመው ነው አንድ ነገር የሚያወጡት። ግን እያንዳንዱ ግን የሚያመርተው ነገር አለ፣ የሚፈለገው ነገር ማለት ነው። እሱ ግን በዛ አልታደልንም እኛ። ምናልባት ከሆነልን ያለውን ነገር እንኳን በሙሉ አደረነው ማምጣታችንን እንጠራጠራለሁ። አምቼ የምትለው አሁን ዋናው ኤግዛምፕል እሱ ነው። የመጣውን ነገር መቅጠም ነው፣ ሰርተ ሳይሆን የመጣውን ነገር መቅጠም ነው። እሱም ስኪል ነው፣ ትክክል ነው። ግን ማደግ ነበረበት፣ አላደገም። ይኸው ስንት ዓመታችን እና ምክንያቱም አቅጣጫውም ወደዛም የለም ፈጽሞ። እንዴ ሰው እኮ ቪዥን ያስፈልገዋል እኮ ያን ለማየት። ይሄ ዝም ብሎ ሰውየው እያመጣ ኤአይ ምናምን የሚለው ነገር ጀስት እሱ ፎቶ አፕ እንደሚወደው ሁሉ ማሳያ ነገር ነው አድርጎ የሚወስደውና ሪሊ በጣም መበደል ነው በእንደዚህ አይነት ሰው መመራት እውነት ለመናገር ለጊዜውም ቢሆን። ምክንያቱም ምንም ነገር የሌለው ቪዥን ቀርቶ ያለውን ነገር እንኳን ይዞ ለመሄድም የማይችል ሰው እጅ መውደቋ አገሪቷ በጣም ያሳዝናል። ስለዚህ ያ እንዳለ ሆኖ ምክንያቱም ብዙ ጊዜ የሚሰጠው ነገርም ከተለያየ አንጻር ነው። እርግጥ ችግሩ የመነጨው ከህገ መንግስቱ ነው ከዚህ የሚባልም ቢኖርም ያለውን እንኳን የተበላሸ ነገር ይዞ እኮ ለተወሰነ ደረጃ የሚያሳድግ አለ በተለያየ ቦታ እንዳየ ነው። የኛ ግን ሁሉንም ያልታደለና በጣም አስቸጋሪ ነው። ስለዚህ አሁን ለመጠቅለል ያህል ትንሽ ነካክተዋል ነገሩን። መፍትሄ ያስፈልጋል። ይሄ መፍትሄ ደግሞ እንግዲህ በአማራው የህልውና ትግል ብንቋጨው ጥሩ ነው። ምክንያቱም የአማራው የህልውና ትግል እንግዲህ ብዙ መከራ ደርሶበት በተለያየ ጊዜ አውስተነዋል። ያው ትግል ላይ ከሆነ ያው 3 ዓመቱ አሁን እንግዲህ 3 ዓመት የሆነው ሆነው መሰለኝ 3 ዓመት ሙሉ ያው በድሮን ይደበድበዋል፣ ባገኘው ነገር በጀትም ሁሉ ይለዋል። ያላደረገው ነገር የለም። ያው ሰርቫይቭ አድርጓል እንደ ሰው እና እየታገሉ ናቸው ይገኛሉ። በውስጡ ያለው ችግር እንዳለ ሆኖ በአጠቃላይ ስታየው ግን ያው ሁሉ ጊዜ እንደምንለው በዚህ ሁሉ ችግር መካከል አሁንም መገዳደርን ፈጥሮ ለህልውና መታገል ቀላል አይደለም። ግን ዞሮ ግን የኢኮኖሚ ነገር ነውና ያነሳ ነው። ግራም ነፈሰ ቀኝ ኢኮኖሚ ደግሞ ይጎዳል በጣም። ይሄ አሁን ክልል ብለው የሰጡት ራሱ እንኳን እንግዲህ ነገሮች በሙሉ ተለቅመው ሲወጡ በኋላ ነው የሚታወቀው ምን ያህል ችግር ውስጥ እንደገባን ማለት ነው። ለጊዜው ግን ያው ትምህርት ቤቶች ተደምስሰዋል ይታወቃል። ትምህርት የለም። የጤና ጉዳይ እንዳልከው ነው፣ ችግር አለ። ይሄም በሙሉ ስትደማምረው በእጃችን የያዝነው የመግለጫ ግራፍ ወይም ምናምን ባይኖርንም መገመት ግን ይቻላል። በጣም ከፍተኛ ችግር ነው ያለው። ቅድም እንዳልከው እንግዲህ አገርም ይረከባሉ። ይሄንንም ክልል ይዘው ነው እንግዲህ የሚረከቡት ክልል ተብየው ማለት ነው የወደቀውን ማለት ነው። እና ይሄ ነገር ለማድረግ እንግዲህ በጣም ከባድ ስራ ይጠይቃል። እና እንግዲህ የፖለቲካል ኢኮኖሚ አይነት ትንተና ይመጣል እንጂ ያው ኢኮኖሚና ፖለቲካው ደግሞ የተያያዘ ነገር ነው። በኢኮኖሚ ካልዳበርክ የፖለቲካውንም መቆጣጠር አስቸጋሪ የሆነብህም ሊመጣ ይችላል ሆነ ለመናገር። እና ግን እንግዲህ ከሚጠብቃቸው አንጻር እንደ ራሳችንን ማስተያየት ይሄ ሁሉ ትግል የኢኮኖሚውን ትግል እና ኢኮኖሚ ውድመት ለመከላከል እንዴት ይችላል የሚለውን ባጭሯ ተናግረን ብንዘጋው የዛሬውን ውይይት። እንግዲህ ምንድነው በእርግጥ እንዲህ አሁን የስትነጥብ ስታነሳ የመጣልኝ ነገር ምንድነው የኢትዮጵያን ኢኮኖሚ እንዲያሽቆለቆል እድገት እንዳይኖር መደረግ ከጀመረ በጣም ረጅም ጊዜ ወስዶታል ማለት እችላለሁ። ኦልሞስት ከደርግ ጊዜ ጀምሮ ማለት ይችላል። በእርግጥ
በአንድ ታሪክ አጋጣሚ አንዳንድ ቦታ ላይ ቅርብ ስለነበርኩኝ አንዳንድ ቪዥኖችን አይቼ ነበር በደርግ ጊዜ ማለት ነው። በጦርነቱ ውስጥ የመዋጡ ጉዳይ እና አገሪቱን እናድናለን የሚል ኮንሴፕት ስለያዙ የነበረው በዛ በወቅቱ የነበረው አይዲዮሎጂ ስህተት ነው ማለት አልችልም። ስለ ሶማሌ ስትወርድ መዋጋት አለብህ፣ ሌሎችንም ኃይሎች ግዴታ መዋጋት አለብህ። ዝም ብለህ ኑና ውሰዱ አገሩ ምናምን አትልም። ኤንዋይ ነገሩ ሲረዝምና የማሆን ደረጃ ስትደርስ ደግሞ የሆነ ሁለተኛ ፕላን ቢ አይነት ነገር የማሰብ እና ነገር ነበር መሆን ነበረበት እና አንደኛው የኢትዮጵያ ኢኮኖሚ እድገት እንዲያቆለቁል የሆነበት አንደኛው ምክንያት የፕሪማቹርድ የሆነ ወይንም ደግሞ ከህብረተሰቡ ጋር የማይጣጣም ርዕዮተ ዓለም ኢትዮጵያ ውስጥ የማምጣታችን ጉዳይ ነው። ለምሳሌ ሶሻሊዝም አይዲዮሎጂ ብለህ በምታመጣበት ሰዓት የሶሻሊስቱ ጎራ በአብዛኛው በ17 ዓመቱ የደገፈን መሳሪያ በማቅረብ ብቻ ነው። የረባ የሆነ ኢንዱስትሪ ለውጦች አልነበሩም። ለምሳሌ ቲንክ ባለሳሳት ለምሳሌ ቻይኖች ማኦ ሴቱንግ ስታብሊሽ ካደረገው በኋላ ከሶቪየቶች ብዙ እርዳታ ወስደዋል። መሳሪያዎችን፣ ፋብሪካዎችን ለመትከል ብዙ እንትን ብለዋል። ያ የሶሻሊስት አይዲያ ነበር እና በኢትዮጵያ ውስጥም ይሄ ትላልቅ ፋብሪካን የሚሰራ ፋብሪካ የመትከል ነገር አልነበረም። እንግዲህ መጨረሻ ላይ በጀርመን መንግስት መሰለኝ ሲሚንቶ ፋብሪካ ተሰራ የተባለው። ይህን የተለየ ነገር የለም። ይህን ያህል ስር ነቀል ለውጥ ሊያመጣ የሚችል የፋብሪካ እድገት አልነበረ ነው። እንግዲህ ከዛ በኋላ ያው የአብይ የነመለስ የመምጣት ጉዳይ ነው። እስከ ግንቦት የመጨረሻው የህዝብ ቁጣና ከዛ እልቂት በኋላ ድረስ ተኝተውበት የነበረበት ሁኔታ ነው እና ስለ ሀገር ጉዳይ የሚያስቡበት ጉዳይ አይደለም። የፖለቲካ ሸርና ተንኮል ብቻ የሚሰሩበት፣ አማራን እንዴት አድርጎ መደብደብ እንደሚገባቸው፣ እንዴት መግደል እንደሚገባቸው የሚያስቡበት ነበርና ህብረተሰቡ አክንትፍ አድርጎ በዚህ በግንቦት በስም ምርጫ ላይ ከተፋቸው በኋላ እንደገና ሪያላይዜሽን የመፍታት ሀገሪቱን የመሸጥ አይነት ሁኔታ ነበረ። እንደምታውቀው ኦልሞስት ኤርትራውያኖች ናቸው የሀገሪቱን ኢኮኖሚ ሁሉ መቆጣጠር የጀመሩት እና በሁለቱ መካከል የዓለም አቀፉ እውነታ ክላሽ ፈጠረ። ሀገሪቱ ወደ አለባት መክፈል አለባት። የውጭ ሀገር መንግስታትም እንደ ሀገር ነው የምታስተዳድሩት ብላ እንዲባንኑ አደረጓቸው እና የኢንዱስትሪው እድገት ራሱ የተሳሳተ የነበረበት አቅጣጫ ነበር። ለምሳሌ አሁን እኔ እንደ ክላሲካል ኤግዛምፕል የምወስደው ይሄ ሜቴክ የሚባለው የግንባታ ድርጅት ነው እና ሜቴክን ብለህ አቋቋምኩ። አይዲያው ቪዥኑ ጥሩ ቢሆንም የሰጠው ኃላፊነት ግን ሮንግ የነበረ ወይንም ደግሞ ገና ያልበሰለ ያልተደራጀ እውቀት የሌለው የተወሰኑ ጀነራሎችን እና ኮሎኔሎችን ለመጥቀም ብለህ ያስቀመጥከው ነው እንጂ እውነተኛ ሲቪል ኢንጂነሮችን፣ ሳይንቲስቶችን ምናምን ያካተተ አልነበረም እና የሜቴክ ሲቋቋም ለአባይ ግድብ ጫካ ምንጠራ በሚሊዮን ብር የሚዘርፍ አይነት ድርጅት ሆኖ ትክክለኛ ኢንዱስትሪ ለውጥ ያላመጣ አይነት ሆነ እና እንዲህ አይነት ነገሮችን ታያለ። የትኛው የተሻለ ኢንዱስትሪ ግብዓት ተፈጸመ በምትልበት ሰዓት በኢንዱስትሪ ደረጃ ብትመለከት የለም። ከዛ በኋላ ያው ይሄኛው ሰው እየመጣ ብዙ ሰው የማያስተውለው የረሳው ወይም ከሪከርድም ድገት የጠፋ ወደፊት ድገት ሊገኝ ይችላል። አብይ በመጣ በ3 ሳምንት 4 ሳምንት ውስጥ በኢትዮጵያ ውስጥ ይሄ ሂውጅ ኢንቨስትመንት ፕሮጀክቶች እንደማካሄዱ ፕሮሚስ ቃል በቃል ተናግረዋል እና ያም የአይኤምኤፍ አይነት የወርልድ ባንኮች ተጽዕኖ አብሮ የመጣና የእነሱንም ለማስደሰት እና ለሀገር እድገት የምትለው ነገር የተኮላሸበት ሁኔታ ነው እና ከዘመን ወደ ዘመን የተሸጋገረበት ነው። ቆም ብለን በተለይ በዚህ በኢኮኖሚክስ እና በፖለቲካል ኢኮኖሚ ላይ ያጠኑ ያስተማሩ ፕሮፌሰሮች እና ዶክተሮች ይህንን መርምረው ይሄ ዝም ብሎ ገሌ እንደዚህ አለ፣ በዚህ በኩል ገሌ ኢኮኖሚክስ እንደዚህ አለ ምናምን የሚሉትን ትተው አገር ውስጥ ያሉትን ሪያሊቲ በማጥናት የተፈጠረው ችግርን በማሳየት መፍትሄ ማምጣት ያስፈልጋል እና በዚህ ሁኔታ ላይ ነው እንግዲህ አሁን እዚህ ጦርነት ውስጥ የገባ ነው እና እዚህ ጦርነት ውስጥ ስትገባ
አንደኛ መጀመሪያ ያው በህይወት እንዳትኖር ያደረገብህ የህልውና ትግል የምንለው ማለት ነው። በህይወት እንዳትኖር ያደረገብህ ሁኔታና አንተን ለማጥፋት የመጣ ስለሆነ ብዙ ጊዜ የኢኮኖሚ እድገቱ አይታየም። የሀብቱ መጀመሪያ መኖር አለብህ፣ ራስ መዳን አለብህ። ከዛ በኋላ ነው ወደ ኢኮኖሚ የምታደርገው። ይሄ ነገር እንግዲህ በምን አይነት መንገድ ኢትዮጵያ ውስጥ ሊከሰት ቻለ የሚለው ራሱን የሚያስፈልገው ጥናት ነው። የውጭም የውስጥም የተቀነባበረ ሴራ ኢትዮጵያን አጠቃላይ የማዳከም የማድቀቅ ሴራ እንደሆነ እኔ ራሴ በግሌ ይሰማኛል። ስልህ የትላልቅ ሀያል ሀገሮች ወዳጆች የነበርን የአሜሪካ የሶቪየቶች ምናምኖች ግን ምንድነው የተረፈን ብትል አሮጌ ታንክና አሮጌ ጀት ነው። ያንን ሞዴል መለወጥ መቻል አለብን። አየህ፣ ስለዚህ አሁን ይሄ ፋኖ የምንለው ኃይል በዚህ ትግል ውስጥ ያለው ሲመጣ ከአሁኑ ማሰብ ያለበት ይሄንን ነው። የምንረከበው አገር የወደቀ ሀገር ነው የሚሆነው። የሚረከበው ሀገር በእዳ የተዋጠ ሀገር ነው የሚሆነው። የሚረከበው ሀገር የሚረባ ኢንዱስትሪ የሌለበት ሀገር ነው። እውነቱን እንነጋገር ከተባለ ማለት ነው የቆርኪ ፋብሪካ የቆርቆሮ ፋብሪካ ያለበት ሀገር ነው። ከሞን ጋይስ እና ይህንን ማሰብ መቻል አለብን እና ይህንን አስበን መለወጥ የሚችል የፖለቲካል ኃይል መፍጠር መቻል አለብን። የፖለቲካ አሁን የኢኮኖሚ ድልም ለማምጣት ማለት ነው ያለብንን ሸክም ያለብንን እዳ ተረድተን እንዴት አድርገን ወደፊት መለወጥ እንችላለን የሚለውን የታሰበበት መሆን አለበት ብዬ ገምታለሁ። ሌላው ደግሞ ትልቁ ለኢኮኖሚ እድገታችን ማነቆ ሆኖ የተቀመጠው የዚህ የመሬት ጉዳይ ነው። የመሬት አጠቃቀማችን ይዘት ነው እና አንዳንድ ጊዜ ትንሽ መራራ ኪኒን መዋጥ መቻል አለብን። ምክንያቱም መሬት ትልቅ ሪሶርስ ነው። መሬት በአግባቡ ካልተጠቀምንበት ዋጋ የለውም። ዝም ብሎ መቀበሪያ ብቻ ለመቀበሪያ የምንጠቀምበት ከሆነ ትርጉም የለውም። ስለዚህ የመሬት ፖሊሲያችንን ማሰብ መቻል አለብን እና በምን አይነት በተሻለ መንገድ ያለንን መሬት እንጠቀምበታለን። በነገራችን ላይ እያንዳንዷ የኢትዮጵያ መሬት እያንዳንዷ መሬት ለምርት የምታውል ነች። በረሃው ራሱ ለምርት የሚውል ነው። አንዳንድ ጊዜ ቁጭ ብዬ ሳስቡ እንደዛ ነው የሚታየኝ እና ግን ይህን ያህል ምርት የሚያመርት ሀገር ግን ድህነት፣ ረሃብ፣ እኔ ይሄ አጉል በምግብ መጫጨት የመሳሰሉ ፕሮቲን በአግባቡ በልተህ ማታድርበት ሀገር መሆን የሚያሳዝን ነገር ነው እና ይሄንን ነገር ለሚለውጥ የሚችል የፖለቲካል አስተሳሰብ የኢኮኖሚክ አስተሳሰብ ፋኖ ይዞ ሊመጣ ያስፈልገዋል ብዬ ነው የምገምተው። ትግሉ ስርዓቱን መለወጥ ብቻ ሳይሆን ትግሉ ስርዓቱ ከተለወጠ በኋላ ምን አይነት ፒጅ ሊኖረን ይችላል ኢትዮጵያን ለማሳደግ የሚለው ነገር መታሰብ አለበት። በጣም ጥሩ ነው። እንግዲህ ያው መቼም ሁሉንም ነገር ስለሚያካትት የመቀበሪያውም ሁኔታ እንዳለ ሆኖ እያሱ ያው እሱም እንዳለ ነው። ግን ያው እንዳልከው ግን ከዚህ በላይ ብዙ መስራት ይጠበቃል። ካሁኑ ማሰብም ያስፈልጋል። ከዚህ በፊትም ትንሽ አንስተነዋል። መቼም በተግባር መግለጽ ከበድ ሊል ቢችልም ካሁኑ ካልታሰበ ያው ነው ጊዜ እንደሆነ ይነጉዳል። ይሄ ሰውዬ ከመጣ 8 ዓመት ሆነው የህልውና ትግል በጦርነቱ ቀጥታ ኦል አውት ወር ከተጀመረ 3 ዓመት ሆነው። ከዛ በፊት የትግራይ 2 ዓመት አለ እና እንግዲህ ቀን ይነጉዳል። ህዝቡም በዛው ልክ ደግሞ ይደህያል። ከዛ አልፎ ተርፎ ደግሞ የዓለምም ሁኔታ አያግዝም። ከዛ በተባባሰ መልኩ ደግሞ ያለንበት ሁኔታ ይታወቃል። የኔን ሁሉ ስትጨምርበት ከበድ ይላል። ስለዚህ ግን ይሄ የሚከብደው ነገር ሁሉንም በቁጭት የሚያስነሳ ሆኖ መፍትሄ ለመፈለግ መጣጣር ነው እንጂ እንደው ለተስፋ መቁረጥ ለመዳረግም አይደለም። እንደዛም እንዳይሆን ነው የሚያስፈልገው። የሰው ልጅ እንደው አሁን ሁላችንም እንደምንለው አሁን እኔ ለምሳሌ ራሴም በወስደው አንዳንድ ነገሮችን የምሰራው አንደር ፕሬሸር ነው። በጣም ከፍተኛ ፕሬሸር ሲገጥመኝ ያው ኔቸርም ነው አብዛኛው የሰው ልጅ እንትንም ነው ብዙ ትሰራለህ። ስለዚህ ብዙ ነገር ሲመጣብን እንደውም ጠንክረን እንድንቆም ሊረዳን ስለሚገባ ከዛ አንፃር አይተን የኢኮኖሚም ሁኔታ ሆነ አሁን የተነጋገርነውን ነገር በተለይ የአማራ ወገኖች ብዙ አልቀዋል፣ ሌሎቹም አልቀዋል። በእርግጥ ግን ያው ይሄን የአማራ ህልውና ትግል የምንደግፍ ሰዎች ደግሞ
ለዚህ ለትግሉ ሊረዳ የሚችል የግድ ጦርነቱ ላይ ብቻ አይደለም፣ ሌላም የኢኮኖሚም ሆነ ነው የጤናም ሆነ የትምህርትም ሆነ ቅድም የተገላለጽናቸው ነገሮች አሉ። እነሱ ካሁኑ እያሰበ ይሄ በተለይ ዲያስፖራ ያለ ነው እውነት ለመናገር ለየት ያለ ሌላው ነገር በቃ ዝም ብሎ አንድ ቦታ ላይ መጋፋት ሳይሆን መጋፋቱም ለጥሩ ነገር ቢሆን ጥሩ ነው። አንዳንድ ጊዜ መጓተት ስላለው ነው መጋፋቱ ጥቅም የለውም አንዳንድ ጊዜ እና ጥሩም ነገር እንኳን ቢኖር አስቸጋሪ ነገር ነው የሚሆነው እና ስለዚህ ሌላውን ነገር በተን ብሎ ኦኬ እኛ በዚህ በኩል እንስራ፣ እንደዚህ እናድርግ፣ ለወደፊትም እናስብ፣ እንደዚህ ሰዎች እናሰባስብ፣ አንዳንድ ነገሮች እየተዘጋጀን እንጠብቅ። ብዙ ነገር የሚሰራ ነገር አለና እንዳልከው የምንረከበው ሀገር በጣም በጣም የወደቀ ሀገር ስለሚሆን መልሶ ሪቫይቭ እንዲያደርግ መልሶ እንዲነሳ ትንሳኤያችን እንዲያስተካክል ካስፈለገ እንግዲህ በርቀት ማሰብ ነውና ይሄን ሁላችንም ልቦናችን ውስጥ እናስገባው። ለዛሬ የነበረን እንግዲህ በዚህ ልቋጨው ያሱ ለሚቀጥለው እስከምንገናኝ አድማጭ ተመልካቾቻችን እንግዲህ በዚሁ እንሰናበታችሁ። ያሱ ደህና ዋል። እንግዲህ ደህና ዋል። አሜን አሜን። አመሰግናለሁ።